ቅጥቅጥም ያደርግ ነው የሚገባችሁ። እኔ እንድናገርላችሁ ትፈልጋላችሁ። ታሰረች እኮ ልጅሽ እኮ ታሰረች። ከዛ እኔ ለምን ታሰሩ አንተ መንግስት? ብቻዬን ማለት ነው ብቻዬን ልበል እኔ ለምን አሰርካቸው? ከዛስ እኔ እድሜን በሙሉ ላጨልም፣ አንቺ በግነትሽና በግነትሽን ይዘሽ ልትኖሪ፣ እኔ ቅሊንጦ ልግባ፣ አንቺ የፈረደበት ሙጃ ቦይፍሬንድሽን ይዘሽ ይሄን ሶሻል ሚዲያሽን ይዘሽ ልትኖሪ፣ እኔን የመሰለ ምርጥ ህይወቴ ስንት መስራት የምችልበትን እግዚአብሔር እንደሆነ ግልግል አርጎኛል ከዚህ ሙጃ መንግስትና ከዚህ ሙጃ ህዝብ ትውልድ። ምን አባሽ ለአንቺ እኔ ልከራከር? ለአንቺ መፈታት ለአንቺ መታሰር እኔ ድምፅ ልሆን? ዳትስ ዘ ላስት ዋን ስለ ጆን ዳንኤል ተናግሬያለሁ። ከዛ በኋላ አያገባኝም። እግዚአብሔር ደግሞ ምንም እሱ በፈቀደው ጊዜ አድርጎታል። ያ ጥፋት ነው፣ ስህተት ነው፣ በደንብ ስህተት ነው። ስለ ሌሎቻችሁ ግን አያገባኝም ብያለሁ። አያገባኝም። እየመጣሽ እዚህ ጀጀግያ አሰሩት እኮ ድምፅ ሆኜ አፈር አባሽ ድምፅ ያርግሽ። እኔ ልግባ እዛች ብርድ ላይ ቆርቆሮ ላይ ከማንም ሌባና ክራይም ጋር ተኝቼ እስር ቤት ሞራል እንደሚያደቅ እስር ቤት እንደኔ ላለው ደግሞ 24 ሰዓት እንኳን አየር ካልተቀበልኩኝ ለራሴ በሽተኛ የሆንኩ ሴትዮ እኔ ላንቺ የዛሬ ስንት ዓመት ለዚያም እዚህ ሶሻል ሚዲያ ላይ ተጥደሽ በሶሻል ሚዲያ ለምትኖሪ ሴትዮ እና ሰውዬ ትውልድ ለከብት እኔ ድምፅ ልሁን? እኔ ጂጂ አላረገው ነቃ እኮ በቃ አለቀ ሁሉ ነገር። ድምፅ ሆነ ለወለድኩት ልጄ ለልጅ ልጆቼ የለም። ማን አባታችሁም እችን የምታክል የምትረዱኝ ነገር የለም። ማን አባታችሁ እዚህ ጋር ትመጪና ስቆም ነው ስቆም ቆምሽ ጂጂ እኮ ትላላችሁ። አይ እኔ አልጫወትም ባካችሁ። እኔ ዘዘር በሉልኝ። አልጫወትም። ማን ነው የሚጠራኝ? እኔ ደግሞ ከልጆች ጋር ልጫወት እንዴ? እዚህ ስንት ችግር አለ። አልጫወትም። ውጡልኝ። አልጫወትም እንዴ? እዛው ተጫወቱ። ምን እዚህ እየለከፈ ምድረ ሟርተኛና ይሄ የሞተ ትውልድ ጋራ ምን አጨቃጨቀኝ? እኔ ጂጂክያ ሙጃ ሰው ይሁን ምን ይሁን የማያውቅ ያ መኖር አያውቅ መሞት አያውቅ። ሁሌ እንደሞትኩኝ እድሜ ልኬን በሙሉ 10 ስንት ዓመት አባሽ ነው ደስ የሚለኝ። አዶናይና ጃኒ ጆሲ ግራጁዌት አደረጉ ወይ? ምን አባሽ ነው ደስ የሚል? እስቲ ንገረኝ። ለምን አባሽ ነው ደስ የሚለኝ? ግራጁዌት ነው፣ ማስተራቸውን ሰሩ፣ ሽልማት ተሸለሙ። ባይሆን በዩቲ ደስ ይለኛል። ያ አሸነፈች፣ እሰይ። ታሰረች፣ ተፈተች። ለምን ታሰረች? ምን አባሽ ነው ደስ የሚለኝ? ታስሮ መፈታትን እንደ ሲምቦል ይዛችሁ ይህንን ስርዓት ለምታበረታቱ ውድ ልጆቻችን የሞታችሁ
ለምን ታሰርኩኝ? ለምን ታሰርኩኝ? እማይ እንዴ ይመጡላችሁና እንኳን ደስ አለሽ ጂጂዬ። ምን አገኘን? ሎተሪ ወጣል? ምን አገኘን? ማስተሬታቸውን ሰሩ፣ ዲግሪያቸውን ሰሩ። ዓለም አቀፍ ሄደው እስር ቤት አስገብቶ ሲያወጣ ህዝቡ ተደስቶ እንኳን ልክ እኮ ጥምቀት የወጣ እኮ ነው የሚመስላችሁ። ጌታ ኢየሱስ ክርስቶስ የወረደ ይሄ መኮነን ያለበት መኮነን ኖ መባል ያለበት ኖ። ለምንድን ነው ኖ የምለው? እኔ አቅሙ የለኝም። ለምን ነው እላለሁ? ነገ ልጆቼ ይገባሉ። ነገ ሀገር አለን። አፍሪካ ማማ ትላለች ወይዘሮ ፊሎ። ጎ አፍሪካ እኮ ነው የምትለኝ። እኔ ልንጓጓ ምን ልናደርግ ነው የምንሄደው? ማማዬ ኢትስ ሉክ ላይክ አፍሪካ ትላለች። ትንሽ እንትን የበዛበት ስታይ ምንድን ነው የሚባለው? ዛፍ እግዚአብሔር ምስክሬ ነው። እንዴት ትለኛለች ማማ? ያ ኢትስ ሉክ ላይክ አፍሪካ ትለኛለች። ኢትዮጵያ ትለኛለች። እግዚአብሔር እና ነገ ሄዳ የፈረደበት ልብሷን ለብሳ ስትሄድ ከርቸሌ ተግባልኝ የልጅ ልጄ አባቴ ያረፈበት ቂሊንጦ ትረፍልኝ። ኖ ዌይ ኖ ሞር ኖ ሞር። አባቴ እኔ ህይወቱን ያጣው ኖ ሞር ብሎ በእኛ ቤተሰቦች ይብቃ። ዛሬ ልጆቻችን የሚከፍሉት እስር፣ እንግልት፣ ጭቆና እንዲጠፋ ነው እንጂ ጭቆናና እንግልትን አንተ መተህ እንኳን ደስ አለሽ ጂጂዬ። አንተ ሙጃ ጀንፈል ሙጀሊያም ያ ተቃጠልን እኮ በመድኃኒዓለም። አንተ ብትሆን አትወጣም። እድሜ ለካናዳ ፓስፖርት፣ እድሜ ለአሜሪካን ፓስፖርት አትወጫትም ነበረ። እድሜ ለትዊተር፣ እድሜ ለውጭ ዜና ቀውጥ ባይኖረው ይሄኔ የደሃ ልጅ ቢሆን የኢትዮጵያ ፓስፖርት ቢሆን እዛው ቀልጥሽ ቀልጫ እኔ አላቅም። ተቃጠልን ከነወጣ ተንገበጋሙ በእነዚህ ሰዎች። ምን አድርጋ ነው የገባችው? እሷ ጥፋት አልተገኘባትም። ዝም ብሎ ብቻ አስገብቶ መልቀቅ። ለሁለተኛ ጊዜ አንዴ ድሬዳዋ፣ አንዴ እዛ ያስገባሉ፣ ያስወጣሉ። መጀመሪያ አይመረምሩም እንዴ? መንግስታችን ምን ብሎ ቃል ይገባልን? ሳንመረምር አናስርም። ግራ የተጋባው ህዝቡ ነው፣ ትውልዱ ግራ የተጋባው ይህ ሙጀሊያም ትውልድ። ይህ እዚህ ላይ ቁጭ ያለው በጉ መንግስት አይደለም። ህግ አለ። ትውልድን የሌለው ዓለም ትውልዱ ሞቷል። ይሄ የበሰበሰ ትውልድ ሞቷል። እንዲህ ይልልሻል። ኮንግራቹሌሽን፣ ተፈቱ፣ ታሰሩ። ትውልድ ነው፣ መንግስት አይደለም። ትውልድ ነው። ፈልማታ እስቲ አግዘኝና እኔ እኮ ግራ አጋቡኝ እኮ። አይ ጅንጄ ገባበት እኮ ገባሽበት። አይ ነው እያለፍኩ እኮ አይቼሽ ነው የወጣሁት። ኧረ በስመ አብ። አይ ያስፈልጋል አንዳንዴ። አይተዋል ፈልማታ። አሁን ያልሽው በጣም እንትን የምለው ሀሳብ ነው ይሄ። መንግስት ሳይሆን ህዝቡ ነው ግራ የተጋባው።
ህዝቡ ነው ኮንፊውዝድ የሆነው ያልሽውን በደንብ ነው መጋዘው። ምክንያቱም አየሽ 4 ሚሊዮን ሰው ያለምንም የሆነ በሰግጥ ፎርሙላ ከተከተለሽ ችግሩ ያለው ህዝብ ጋር ነው እንጂ መንግስት ጋር አይደለም ማለት ነው። ያ በጣም ነው የሚገርመው። ኢቨን ሰዎች የሚሰጡትን ሀሳብ ራሱ ስታይ እውነት ለመናገር አሁን ይሄ በጣም ኢሹ ሆኖ ነው ሲጀመር እሱ መታሰሩ ምናምን የሚባለው ነገር አሁን ኢሹ ሆኖ ነው። ላይክ የታሰሩት ሰዎችስ ራሱ እውነት ይሄ እንደዚህ አይነት ኢ ስነ ምግባራዊ የሆነ ነገሮች ማለትም ይሄ ማህበረሰቡን የማይወክሉ ድርጊቶች ተደርጓል ተብሎ የታሰሩት ሰዎች ኦኬ ላይክ አስረሽ የሆነ ውዥንብር ፈጥረሽ ከዛ በኋላ 2 ሳምንት ሳይሞላ ምንም ነገር ውሳኔ ሳትሰጪበት ማለት ነው። ገባሽ? መፍታት ማለት የሆነ ላይክ እቃቃ ጨዋታ ነው የሚመስለው። ገባሽ? አሁን አንድ በአንድ ይፈቷቸዋል። ሌሎቹንም ለማየት ያብቃሽ። አንድ በአንድ ያወጧቸዋል። ኢማጂን the point is ሰዎቹ እንትን የሚያደርጉት ያሉበት መንገድ ይሄ የሚያራግቡበት መንገድ በቃ መንግስት ተመችቶታል። ይሄ ህዝቡ በዚህና በዛ ግር እያለ የሚሄደው ነገር ተመችቶታል። ካሁን በኋላ ጋይዝ አጀንዳ ይቀጥላል። እኔ ነግራቸዋለሁ። ያለ አጀንዳ አትውሉም አታድሩም። አንዱ ሲያልቅ አንዱ ይመጣል፣ አንዱ ሲያልቅ አንዱ ይመጣል። ይሄ ደግሞ እየተደረገ ያለው የህዝቡን የእይታ መንሸዋረር ይሄ ውዥንብር አይምሮ ውስጥ ውዥንብርን ፈጥሮ የሚሰቃይ ማህበረሰብ ስለበዛ ነው ይሄ ነገር እየተበራከተ ያለው እና የሚቀጥል ነው የሚሆነው። ነገ ደግሞ ይሄኛው ወጣ ይባላል። ከዛ ነገ ደግሞ የሆነ ኢሹ ይመጣል ምናምን ይባላል። ኤግዛክትሊ አይገባቸውም። አሁን አንቺ ያልሽው ነገር በጣም በብዙ ነገር ሊታይ የሚችል ነው። ኧረ እኔም በተወውኝና ፈልማታዬ እኔን ትተው ይመጡልህና እንኳን ደስ አለሽ ይሉኛል። ምኑ ነው ደስ የሚለኝ? ይንካው ጥያቄ ምኑ ነው ደስ የሚለኝ? ምኑ ነው የሚያናድደኝ? አብሬያቸው በቃ እንደነሱ እንድግማማ ነው የሚፈልጉት። ይቅርታ አለቃለ ይሄ እኮ እንትኑን እኮ ሳይድ ይዘሽ ምናምን ይሄኛው ያኛው ነው ይሄኛው ነው እንድትይ ምናምን ስለሚፈልጉ እኮ ነው። ኢቨን ይሄ እዚህ ላይ መጥቶ የሚጽፉብሽ አንቺ ምንድን ነው አንቺን ትሪግ አድርጎሽ እንድትናገሪ ለማድረግ ነው። ግን ሰው በጣም እኔ ያየሁት በቃ ህዝቡ ግራ ገብቶታል። ዳስ ዋት አይ ብሊቭ ላይ ኮንፊውዝድ ሆኗል። በቃ ኢማጂን 5 አይ ዶንት ኖ ደህና የሚሰሩ ስንት ማህበረሰቡን የሚያበረታቱ በውል ማለት ተጨባጭ በሆነ መንገድ ታንጀብል የሆነ ስራ ለማህበረሰቡ እየሰሩ ሰዎች ሪኮግኒሽን ሳያገኙ የማንም ሞጭላፋ በዚህ በዛ እየመጣ ከዛ በኋላ የሚገርመው እንደንትን ሲመለከቱት ይሄ አብሮ ግር እያሉ እንደ መሪ ሁሉ ሲመለከቱት ምናምን ይገርማል። ግን ወዴት እየሄደ እንደሆነ ነገሩ እኔ እንደውም ብዙ ሰዎች እንትን ሲያረጉኝ ሁሉ እኔ ዛሬ ምን ስለሱ ምንድን ነው ማወራው ነው የምላቸው። ገባሽ? አሁን ይሄ ምን እናውራ? ቆይ ወደዚህ ላይክ ምንድን ነው የምናወራው? አንቺ ጋር መተው የሚጽፉት ተፈታ አልተፈታም፣ ወጣ፣ ደስ ይበልሽ፣ ተናደጂ ምናምን የሚሉ ሰዎች ምን ይደረግ ነው የሚሉት። ህልማታ እንደሱ ጋር ምን እንደምን ታውቃለህ? እንኳን ደስ አለሽ ነው እኮ የሚሉ በመፈታቱ እንኳን መጀመሪያ የኔ ጥያቄ ደግሞ ምንድነው? ምን አጥፍቶ ታሰረ? የኔ ጥያቄ ምን አጠፋ? ምንድን ያጠፋው? ካጠፋስ ደግሞ ጥፋት ቢኖርበት ደግሞ እንደ ማንኛውም ሀገር ህጋዊ በሆነ መንገድ ጊዜ ተወስዶ ተመርምሮ ይኸው ገባ፣ ዓለም ጮኸ፣ ወጣ። ይህ ምን ነው የሚያመለክተው? ነውርነት እንደ ፔንዱለም እያደረጉት ነው ህዝቡ። ፔንዱለም እንደዛ እኮ አለበሱት እኮ ምንም በሚያውቁት መከተል ማለት መከተል የዚህ ትውልድ ፋንታ ነው። እኔ ችግር የለብኝም ሶሻል ሚዲያ ላይ
ግን መታሰርና መፈታትን እንደ ማስተር ቆጥሮታል፣ እንደ ዲግሪ ይዘውታል። ማስተር ክስም ተፈታ ይሄ ጥቅም የለውም። አንድ ሴት ልጅ ይሄን ለበሽ ተብላ መታሰር፣ አንድ ወንድ ልጅ የሴቶችን ጥቃትና የሴቶችን የማንስትሬሽን እንትን ሪስፔክት ለማሳየት በደረገም እኔ እንቃወማለሁ። ግዴታ ተቃዋሚ መሆን የለብኝም። ድጌ እንዴት ይታሰራል ነው እኔ ያልኩት። ኢቨን እሱ አይደለም እኔ አሁን አዶናይ በመጨረሻ የሰደበኝ ሰው ጭራሽ እኔን እንደመርደር ደምጠጪ መጥፎ መልእክት እንዳለኝ አድርጎ ተናግሮ ነው ጧት የገባው። የሚገርም ፈልማታ እኔ ሰድቦኝ ማለት ነው። ግን ትሮትስቴን ኖ መታሰር ግን የለበት ብዬ የማስብ ሰው ነኝ። መታሰር የለበት። አንድ ደግሞ እከክ አለች፣ ኮንግራጁሌሽን ጅጅ ትለኛለች። ያ እከክ ባርኔጣ የለበሰች የ7 ዓመት አሮጊት ለምን? የኔ ጥያቄ መጀመሪያ ለምን ታሰረ ነው። እኔ 100% ሳሉን የምናገረው መንግስት ምን አይቶ ነው ያሰረው ላለ ገባ። ደግሞ ለምን ፈታው? ምንም ካላገኘበት መጀመሪያ ለምን ሊያስረው ቻለ? ነገ እኔ ለልጆቼ ለራሴ ነው የማስበው። እኔ ዞ ቢዞ ከኔ ጋር ሚላ ልጄ ግን ነገር ታስራለች። ፈልማታ ከዚህ በፊት የዛሬ ዓመት ኢትዮጵያ ሄዳ አስረው አሳድረው 24 አወርስ ነው የመለሷት። መንገድ ላይ ነው። ምንድነው የምናደርገው? እሺ ላልደወልኩት ላልነገርኩት ሰው የለም። ኢቭን ይቅርታ እንኳን አልተባልንም። በዛ ደግሞ ያሰሩት ልጄን ብቻ አይደለም የመንግስት ሰራተኛ የሆኑትን ራሳቸውን አስሯቸዋል። የመንግስት ሰራተኛ ሆነ የመንግስት ሰራተኛ ከአንድ ክልል ወደ አንድ ክልል ሲሄድ ይታሰራል። የሚያስቀው ማለት ነው፣ የሚያሳፍረው። እነዚህ ኦሮሚያ ላይ መፍለጥ ማንቁረጥ የሚችሉ ሰዎች፣ ሰውን የሚረዱ ማስፈታት የሚችሉ ሰዎች ሌላ ክልል ሄደው ታስረዋል። ራሳቸው አይተዋወቁም። ኢቨን ሲቀላለዱ ሁለቱ አንተ እኮ መብት የለም ነው የሚባባሉት። ኦሮሚያ ውስጥ ከኦሮሚያ ውጭ አንተ መብት የለም ምን የሚማ የፖሊስ አካል የሆኑ ማለት ነው ታስረዋል። ይህንን ደግሞ ደግፊት ነው ያላቸው። ኮንግራጁሌሽን ጅጅዬ በስማ ዲግሪ ዲፕሎማ ማስትሬቱ ፓርላማው ህገ መንግስቱ ረቆ የሆነ የህዝቦች መብት ተሰጥቶ እንትን ነው የሚያስመስሉት። ታውቂያለሽ አንቺ ምን ያህል ይሄ ባያዝድ ያልሆነ ማለት ይሄ በቅንነት በደንብ እንትን ያለ እይታ እንዳለሽ እንኳን አያውቁም። አሁን እንደ ሰውኛ ከቆጠርሽው መጀመሪያ ከመታሰሩ በፊት እንደውም አንቺ ሜንሽን አድርጎች ነበረ። ገባሽ? እንግዲህ አንቺ ኤክስፔክት የሚያደርጉት ማለት ነው እነዚህ አንዳንድ አሁን እዚህ የሚጽፉ ያሉት ኤክስፔክት የሚያደርጉት እንደሱ አይነት ምላሽ የምትሰጪ አይነት ነገር አድርጎ ነው የሚያስቡት። አንቺ እንትኑንም የለሽም። ገባሽ? አሁን ራሱ የምትይው ለምን ታሰረ እያልሽ ነው። ለምን ታሰረ? የኔና የሱ ጉዳይ ገባ፣ የሚዲያ ጉዳይ ነው። እኔ ትችት አደረኩበት። ገባ ስተቸው ያው ጸልጅ አለለ ከዚህ ከወዲያ ወዲያ ሰው ሲያጨናንቁት በመጨረሻ ወጣና ራሱ ነው ትችትን ተቋቋሙ ሲሉን ሞቲቬት ሲያደርገን የነበረው። ኦኬ እኔ እንደውም የምቀበለው ነገር አለ፣ ደስ የሚለኝ ነገር አለ ምናምን። ከዛ በመጨረሻ እንደ ነገር ሊገባ እንደ ዛሬ የሆን ነገር ብለውታል መሰለኝ። እኔን ዮኒ ማኛን ሞጣውን አደረገን እናንተ ሀገር የበጠበጣችሁ ምናምን ብለው ተናገር። በዛ እኔ እንደውም ተናግሬው ከመጀመሪያ ጀምሬ ነግሬዋለሁ። ምን ይሄ ነገር እንደሚደርስ እግዚአብሔር ምስክሬ ነው። ነግሬዋለሁ። ፈልማል ገባ። ከዛ ሲናገር እረፍ አልኩትኝ። ከኔ ጋር እኔ ለአንተ መጥፎ አስተሳሰብ የለኝም። በተለይ በእነሱ እድሜ ላሉት ሰዎች በጣም ካልተተናኮሉኝ በስተቀር መልስ የምሰጥም ሰው አይደለሁም። ምክንያቱም ቦታ የማደርግ። ከዛ በንጋቱ ገባ። ከዛ አሳሰርሽ ምናምን ስልኝ ነው መታሰሩን እቃወማለሁ። በጣም የሚቃወም ምክንያቱም አንደኛ አንድ ሰውን አምጥተህ ካሸለምክ በኋላ ካጨበጨብክ በኋላ ቱር እንዲደረግ ካደረግ በኋላ ማገድ ትችላለህ። እንዲህ አይነት ቦታ ያንን ሲያልፍ ታስረዋል። እንደው ልበለ አይደለም በህጉ ልማት ለደህንነት ሲባል ለህዝብ ደህንነት ሲባል ምናምን ነገር እንደዚህ አይነት ነገር ለጊዜው ታግድ። ግን ራሱ ባለቤቱን ወስደ ጥርግርግ አድርገህ ስታስር
ትጠይቃለህ። ምን ተገኝቶባቸው ነው? ምናለት መንግስትም እኮ ልክ ሊሆን ይችላል። በዚህ ልክ ያገኘው ነገር እኮ ሊኖር ይችላል። የጠረጠረው ነገር ሊኖር ይችላል። ግን በማሰር አይደለም የምትመረምር። በነገራችን ላይ ምርመራም በእስር አይደለም። ያንን ሰው ፍሪ ማድረግ አለበት፣ ጥሩ ኢንፎርሜሽን እንዲደርስ አይደለም። ካሰርከው ግን እሱ መታሰር ከብራንቾቹ ኔትወርኩ ከሰማ ክራይሙን አታገኘው፣ ጥፋቱን አታገኘው። እዛ ተጨባጭ የሆነ በወንጀል የሚያስጠይቀውን ነገር ስትይዝ ነው የምታስረው። እንዲህ ሊፈቱት ነው ወይ ያሰሩት ወይስ ምን አግኝቷል? እኔ እኮ አሁን እኮ ለእነዚህ አህዮች ነው እንጂ የምናገረው። መንግስት የራሱ የሆነ ተጨባጭ እኮ እንትን ሊኖረው ይችላል ያሰረበት ምክንያት፣ ወይ ደግሞ ዝም ብሎ በስህተት ይሆናል ያሰረው፣ ያው እንደምናውቀው ማለት ነው ሌሎቹ ላይ እንደሚደረገው። ያም ሆነ ይሄ ግን እኔ ሁለቱንም አልቀበልም ነው። የልጁን መታሰር አልቀበልም፣ የሌሎቹን መታሰር ምን ስለሆነ እሱም እንደማንኛውም ሰው ነው። ሌሎች አሉ እኔ ለምን ታሰሩ በጣም የምጠይቃቸው ሰዎች አሉ። ምን አሁን ለምሳሌ ልጅቷ ለምን የምትታሰረው? አብረው የነበረች ምን ያደረገችው ነገር አለ? ያው ለኢንፎርሜሽን ከሆነ ደግሞ እሱ ደግሞ የአፍሪካ ምርመራ ከሆነ በጣም ነው የሚገርመው። እንደውም በ48 ሰዓት ወደ ፍርድ ቤት ወስዶታል አይደለም እንዴ? እንደውም የህግ ፕሮሲጀር ጠብቆ ነው እንደውም የሄዱለት እኮ። ፖሊስ የሆነ የሚጠረጥረው ነገር ካለው በ40 ይይዝሽ እና ከዛ ምርመራ ካደረገብሽ ይሄ ምንድን ነው ኤቪደንስ ካደራጅብሽ በኋላ ወደዛ ይወስድሻል ነው የፍርድ ቤት እንትን ፕሮሰስ ውስጥ ይገባል። በ48 ሰዓት ውስጥ መውሰድ አለበት። ከዛ ፍርድ ቤቱ ያይና ተጨማሪ ጊዜ ያስፈልገኛል ወንጀሉን ለማውጣት ብሎ ፖሊስ ከጠየቀ ተጨማሪ ጊዜ ይሰጧል። ልጁ ቁጥጥር ስር እንዳለ ሆኖ ማለት ነው። ገባሽ? ግን በ48 ሰዓት እንደ ወንጀሉ ግን ይለያያል አይደለ? ለእስር የሚያበቃው ነገር ምንድን ነው ማለት ቢወጣ ይጠፋሉ የሚለው ነገር አንዱ አሁን የውጭ ዜጋ ነው። ገባሽ አይደለ? አንዱ አሁን ይሄ እንደ ትልቅ ነጥብ ሊታይ ይችላል። የውጭ ዜጋ ነው፣ ኤኒታይም ሊወጣ ይችላል ብሎ ፖሊስ እንደዚህ አይነት እንትኖችን ሊጠይቅበት ይችላል። ሁለተኛ እንደ ነጥብ የሚታየው ማለት ነው ከሀገር መውጣት ብቻ ሳይሆን መሸሽ ብቻ ሳይሆን መረጃ ማሸሽ የሚባል ነገር ደግሞ አለ። ያ ሰውዬ ቁጥጥር ስር ካልዋለ መረጃዎችን ያሸሽብኛል ወይም እኔ የማደርገው ምርመራ እንቅፋት እንዲኖረው ሊያደርግ ይችላል ብሎ ለፍርድ ቤቱ ካቀረበ ፍርድ ቤቱ ዲቴን እንዲሆን ሊያደርገው ይችላል። እንደዚህ አይነት አሰራሮች አሉ። ሰማችሁ በጎች?